በጋብቻ መካከል እውነተኝነት በጣም ወሳኝ ነገር ነው። ሆነስቲ ዘ ቤስት ፖሊሲ ይላሉ። ሆነስቲ ዘ ቤስት ፖሊሲ አይደለም፣ ብቸኛው ፖሊሲ ነው። ወደ ጋብቻ ከገባን በጋብቻ አብረን የምንኖር ከሆነ እውነተኝነት ለጋብቻው ስኬትና ውጤታማነት በጣም እገዛን ያደርጋል። እንዴት ናችሁ? የህይወት በቤት የዩቲዩብ ቻናል ተከታታዮቻችን ሁሉ ሰላም ነው? ቤት ሰላም ነው? ትዳር፣ ልጆች ሁሉ መልካም? እንግዲህ ህይወትና ግንኙነት ላይ ማተኮር በጣም ከራስ ያለፈ ትርፍ ለማህበረሰብ ስላለው በዚህ የህይወት በቤት የዩቲዩብ ቻናል ደግሞ አሁን የጀመርነው ጋብቻን የሚያበላሹ ጉዳዮች በሚል የተለያዩ ጉዳዮች ይኖሩብናል እና እያንዳንዳቸው እነዛን ጉዳዮች እንዳይፈጠሩ ማድረግም ከተፈጠሩም ደግሞ እንዴት መመለስ እንዳለብን ሀሳቦችን እያጋራኋችሁ እገኛለሁ። ዛሬም እንግዲህ ሌላኛውን እጀምራለሁኝ ማለት ነው። ከመጀመሪያው ጀምሮ ባነሳናቸው ጉዳይ በቂ ግንዛቤን እንዳገኛችሁ ተስፋ አደርጋለሁ። በጋብቻ መካከል ከራስ ወዳድነት የመነጨ ይገባኛል ፍላጎቱን ጋብቻ ምን እንደሚያበላሽ፣ ቀጥሎ ደግሞ በጋብቻ መካከል ሁለቱም ወይ አንደኛው በራሱ ሀሳብ መመራት ሲጀምር በጋራ ህይወት ውስጥ በራስ ሀሳብ መሄድና መመራት ጋብቻን ሊያፈርስ ሊያበላሽ እንደሚችልም አንስችላችኋለሁ። ዛሬ ደግሞ በሶስተኛ ደረጃ ምናልባት የሰፋ ያለ ነገር እንደገና ደግሞ በማህበረሰባችን መካከል ከብዙ አመለካከት ምክንያት ሊጠቀስ ይችላል። ብዙ ምክንያቶች ሊኖሩት ይችላሉ። ነገር ግን ሲገለጥና ሲታይ አንድ ችግር ሆኖ ይመጣል። በብዙ አቅጣጫ ሊገለጽና ሊታይ እንደሚችል አውቃለሁ። ግን እንደ አንድ ርዕስ ላምጣው። ምናልባት ሌላም በዚህ ክፍል ካልጨረስኩት በሚቀጥለው ክፍልም ላይ ተጨማሪ ሀሳብ በዚህ ላይ እንዲያው ዘርዘር ያለ ነገር መያዙ መቀመጡ ብዙ ሰዎች በፈለጉ ሰዓት እንዲያገኙ ስለሚያደርግ ዝርዝር ነገር ልስጣችሁ። በዚህ ጉዳይ በተለያየ መልኩ ሊሆን ይችላል፣ መጠንና አይነቱ ሊያይ ይችላል እንጂ እያንዳንዳችን ቤት ያለ ችግር ነው። የአንዳንዶቻችን ጋብቻ እንዲያውም የተቻገረው ችግር ውስጥ የወደቀው የተበላሸው በዚህ ምክንያት ነው። ይህም ዛሬ ማነሳው የእውነተኝነት ችግር ነው። ሆነስት አለመሆን የእውነተኝነት ችግር ነው። እስኪ ልጠይቃችሁ፣ ከውሸታም ሰው ጋር መኖር የሚፈልግ ሰው አለ? ውሸትን በየቀን እየጠጣ በቋሚ ግንኙነት ውስጥ አብሮ ለመኖር የሚችል ሰው አቅምስ ያለው ሰው አለ? የእውነተኝነት ችግር ዛሬ ብዙ ቤቶችን እያፈረሰ ነው። እውነተኝነት በምልበት ጊዜ በቃ ሐቀኛ አለመሆን፣ እውነተኛ አለመሆን። ሐቀኝነት ትክክለኝነት ላይሆን ይችላል። የምናስበውን የሆነውን ነገር የኛ ለሆነ ሰው እኛ ጋር ባለው ልክ ማቅረብ ነው እውነተኛ መሆን ማለት። እኔ እያነሳሁት ያለው ስለ ጋብቻ ስለሆነ የትኛውን ቦታ እውነተኝነት አስፈላጊ እንደሆነ አውቃለሁ። ነገር ግን በጋብቻ መካከል እውነተኝነት በጣም ወሳኝ ነገር ነው። ሲናገሩም እኮ ይላሉ ሆነስቲ ዘ ቤስት ፖሊሲ ይላሉ። ሆነስቲ ዘ ቤስት ፖሊሲ አይደለም፣ ብቸኛው ፖሊሲ ነው። በጋብቻ መካከል እውነተኛ ከመሆን የተሻለ ሌላ አማራጭ የለም። ዘ ቤስት ፖሊሲ ከሆነ ሌላ ሁለተኛ ሶስተኛ ምንላቸዋለሁ ማለት ነው። ብቸኛው ፖሊሲ ነው። ወደ ጋብቻ ከገባን በጋብቻ አብረን የምንኖር ከሆነ እውነተኝነት ለጋብቻው ስኬትና ውጤታማነት በጣም እገዛን ያደርጋል ማለት ነው። ዛሬ በጋብቻ መካከል እውነትን አለመነጋገር፣ እውነተኛ ሆኖ አለመኖር ጋብቻውን በቃ የባልና የሚስት ግንኙነትን ያዛንፈዋል። እንዲህ ስክት ብሎ መኖር ሲገባው ያዛንፈዋል። አብረው ተገጣጥመው አንድ ነገር እንዳይሰሩ ያደርጋቸዋል። እንግዲህ በጋብቻ መካከል እውነተኛ መረጃ፣ እውነተኛ ሀሳብ፣ እውነተኝነት ያለበት ንግግር ከሌለ እውነተኛ መረጃን እየወሰዱ ነው ጋብቻ ማሳደግ የሚቻለው መተራር የሚቻለው እንጂ እውነተኛ መረጃ በሌለበት ግንኙነት እንዴት ያድጋል? እንዴት አንድ ሰው ምን እየሆነ እንዳለ ካላወቀ ድርሻውንስ እንዴት ማግኘት ይችላል? ብዙዎቻችን ከገዛ ሰዋችን የኛ ከምንለው ሰው የሚገባውን ነገር ያላገኘ ነው የሚገባንን ግልጽነት ለዛ ሰው ስላላሳየን ሊሆን ይችላል። ነገሮችን እያስተካከሉ ለመሄድ በጋብቻ መካከል የባልና የሚስት እውነተኝነት ወሳኝ ነው። እውነተኛ ሆኖ መረጃን፣ ሀሳብን ሊለዋወጡ ይገባል። ስሜታቸውን፣ ፍላጎታቸውን፣ እቅዳቸውን ግልጽ ሊያደርጉ ይገባል። እና ብዙዎቻችን ግንኙነታችን የማያድገው ለዚህ ነው። እውነተኞች አይደለንም። እውነተኝነት ባለመሆኑ ቢታወቅ ይለወጥ የነበረው ነገር በእውነተኛ ባለመሆናችን። በነገራችን ላይ አመጣላቸው ሀሳቦችን ያነሳችላቸው። እውነተኛ ሲባል እውነተኛ አለመሆን ማለት አንደኛ አለመናገርም ነው፣ ሁለተኛ መዋሸትም ነው። ሲዋሽም
የሆነውን ነገር እንዳይታወቅ ነው ያደረግነው። የሆነውን አንድ ነገር አለመናገርም መናገር እየተገባን ነገሮችን እየሸፈንን ነው ማለት ነው። ስለዚህ ሁለቱም ችግር አለባቸው ማለት ነው። በጋብቻ መካከል እውነተኝነት ከሌለ ችግር አለ፣ የሆነ ጉዳይ አለ። ነገር ግን እንደሌለ ነው የሚኖሩት። አለ የሚረብሽ ነገር፣ ልክ ያልሆነ ነገር ግን ባለመነገሩ የጋራም አይደለም እንደሌለም እንዲኖሩ ይገደዳሉ ማለት ነው። እውነተኛ የሆኑ ነገሮችን መለዋጥ ካልቻሉ እንዴት ነው አንዱ የሌላኛውን ስሜት የሚያውቀው? አንዱ የሌላኛውን ስሜትን ሳያውቅና ሳያሟላ ተለያይቶ በጋብቻ መኖር፣ ተለያይቶ ሁለቱም የየብቻ የግላቸውን ነገር ማድረግ ጋብቻውን ይጎዳዋል ማለት ነውና እውነተኛ ያልሆንበት ምክንያት ሊኖር ይችላል። ባለፈው ቪዲዮ ላይ በራሱ ሀሳብ የሚሄድበት ምክንያት የሚለው ነገር እንዳለ ሁሉ አንድ ባልና ሚስትም ባል ለሚስቱ ሚስት ለባል እውነተኛ የማይሆኑበት ምክንያት የሚሉ ነገር ሊኖር ይችላል። ግን እውነተኛ አለመሆን ስህተት ከሆነ እውነተኛ አለመሆንን ልክ ሊያደርግ የሚችል ምንም አይነት በቂ ምክንያት የለም። ምክንያት የሚባለውም ነገር ካለ ግን ባልና ሚስት ቁጭ ብሎ ያን ነገር ሊሰሩትና ሊያስተካክሉት ይገባል ማለት ነው። በጋብቻው መካከል ውሸት እንዳለ ከታወቀ የሚታመነው ነገር ሁሉ ይጠፋል። እምነት አይኖርም ማለት ነው። መተማመን አይኖርም ማለት ነው። መተማመን ለጋብቻ እግር ነው። ጋብቻው ካለበት መሄድ ወዳለበት እንዲሄድ ህይወት እንዳለው ማሳየው ጋብቻው በሚንቀሳቀሰው በሚሄደው አካሄድ ነው። መተማመን በሌለበት እምነት በሌለበት የጋብቻ መካከል ጋብቻው ስታክ ያደርጋል፣ ባለበት ይቆማል። ባለበት መቆም ደግሞ ከመፍረስ እኩል ነው። በጋብቻ መካከል ውሸት እንዳለ ከተሰማን ወይም ደግሞ አንድ እንኳን እውነት ወደ ውሸት ተቀይሮ ወይ አንድ ነገር እንደተደበቀ ከታወቀ ከዛን ጊዜ ጀምሮ ሌላውን ሰው በሁሉ ነገር መጠርጠር ይጀመራል። ንግግር አይታመንም፣ ድርጊት አይታመንም፣ ያለበት ቦታ አይታመንም። ጥርጣሬ በገነነበት ቦታ የባልና የሚስት ግንኙነት በፍጹም ጤናማ ሊሆን አይችልም። ለምን? በእርግጠኝነት አንድ ውሸት እንደተዋሸ ወይም በእርግጠኝነት አንድ ነገር እንደተደበቀ ስለሚያውቅ ያንን ሰው እየጠረጠሩ መኖር የጋብቻው ዕጣ ፈንታ ይሆናል ማለት ነው። ውሸት እንደተዋሸን በምናስብበት ጊዜ ለምሳሌ አንዲት ሚስት ብትዋሽ፣ ብዙ ጊዜ ሚስት ትዋሻለች ለማለት አይደለም፣ ሚስትን ባልም እንደሚዋሽ ይታወቃል። ውሸት ራሱ የቻለ ርዕስ ነው። በውሸት ከወንድና ከሴት ማን ይሆን? ሁለቱም ይዋሻሉ። ምናልባት የሚዋሹበት ምክንያትና መጠን ግን ሊለያይ ይችላል። ምክንያትና መጠኑ ግን ምንም ይሁን ውሸት በጋብቻ መካከል ልክ አይደለም፣ አይጠቅም። አንድ ሰው ውሸት እንደዋሸ ሲታወቅ፣ ለምሳሌ እኔ ውሸት በዋሽ ሚስቴ ስለ እኔ ያከማቸችው መልካም ነገር ሁሉ ጎልጉሎ ነው የሚያወጣባት። በስንት ነገር የተከመረውና የተገነባው በእሷ ውስጥ ያለኝ ኢሜጅ፣ ስለ እኔ ያላት እይታና አመለካከት ዛሬ በመዋሸው ውሸት እንዳለ እንዲወጣና ተነቅሎ እንዲቀየር ያደርገዋል። ለምን? ዋሽቼ ነዋ፣ ውሸት ነዋ። በጋብቻ መካከል ባልና ሚስትን ከሚያበላሽ ግንኙነቱን ከሚያጠፋ ነገር አንደኛው ይሄ ነገር ነው፣ ውሸት ነው። እውነተኝነት በጋብቻ መካከል ለመታረምም ግንኙነቱን ለማሳደግም ለመዝለቅም ወሳኝ ነገር እንደሆነ መታወቅ አለበት። ትናንትና የዋሸን ሰው ለነገ እንዴት ማመን ይቻላል? ውሸት እንደዋሸ ውሸቱን ማስተካከል ካልቻለ ነገ ተማምኖ መኖር አይከብድም? በፍጹም ቀላል ሊሆን አይችልም። እዚህ ከዚህ ጋር አያይዤ አንድ ሰው እውነተኛ የማይሆንባቸውን ምክንያቶችን ላንሳ። እዚህ ጋር አሁንም በደንብ አድምቅ የሚሄድ የምፈልገው በምንም ምክንያት ይሁን ውሸት ልክ አይደለም። ነገር ግን እንዲያው የሚዋሹትን ሰዎች እንረዳቸው። ውሸታም ሚስትን እስኪ እንረዳት፣ ውሸታም ባልን እንረዳው በሚል ለምንድን ነው ወደ ውሸት የተሄደበት የሚባሉ ምክንያቶችን ላንሳቸው። አሁንም ምክንያት ኖረ ማለት ልክ ነው ማለት ባይሆንም ግን ሰዎች የሚዋሹት ለዚህ ነው። ለዚህ ብለው ሲዋሹ ጋብቻው ምን ሊያደርገው እንደሚችል እንዲያውቁት ነው። ስለዚህ ሁለት ምክንያቶችን ሰጣቸዋለሁ። በጋብቻ መካከል ባልና ሚስት እውነተኛ የማይሆኑባቸውን ምክንያቶች፣ ለምንድን ነው ያልነገርከኝ ወይም ደግሞ ለምንድን ነው የዋሸኸኝ፣ ለምንድን ነው ያልነገርሽኝ፣ የደበቅሽኝ፣ ለምንድን ነው ሌላ መረጃ የሰጠሽኝ ተብለው ቢጠያየቁ
አብዛኛው ባልና ሚስት የሚሰጠው ምላሽ እነዚህ ነገሮች ናቸው። የመጀመሪያው ምክንያት በቃ እኔ የምዋሸው ወይም የማልናገረው ሌላውን ለመጠበቅ ነው ብሎ ያስባል። ዝም ያልኩት ወይም ሌላ መረጃ የሰጠሁት ደስ የማያሰኝ መረጃ ስለሆነ እሷን ልጠብቅ ብዬ ነው፣ እሱን ልጠብቅ ብዬ ነው ብለው እንደ ምክንያት ይህንን ይጠቀማሉ። ይሄ ምን ማለት ነው? እውነተኛን ነገር መናገር ሌላውን ይጎዳል፣ ሌላውን ቅር ያሰኛል ብለው ስለሚያስቡ ማለት ነው። እውነተኛ ስሜትን፣ እውነተኛ መረጃን መግለጽ እንዴት ነው ሌላውን የሚጎዳው? ምናልባት በቅነተ በበጎነት ይሄን ነገር አስቦት ሊሆን ይችላል። በጣም ብዙ ሰዎች ግን ለአንቺ ብዬ ነው፣ ለአንተ አስቤ ነው ብለው የታሰበበት ውሸት ይዋሻሉ። ለትዳር አጋር ብለው ሳይሆን ለግል ጥቅማቸው። አንዳንዶቹ ቢታወቅባቸው የሚመጣውን መዘዝ ፈርተው ነው እውነት የማይናገሩት። ወይ ግማሽ እውነት ይሰጣሉ፣ ወይ ዝግት ያደርገው ይዘጉታል። ለምን? የትዳር አጋር ያን ነገር ቢያቅ ችግሩ ከፍተኛ ነው የሚሆነው። ስለዚህ አይገልጹትም፣ አይናገሩትም፣ ይከድኑታል፣ ይዘጉታል። ወይም ደግሞ ያልሆነን ነገር ይናገራሉ። ውሸት ማለት ነው። ለሌላ ሰው አንድ ሰው መጥቶ ስለ ሚስቴ፣ ስለ ልጄ፣ ስለ ግል ነገር ቢጠይቀኝ አልዋሸውም። ግን ደግሞ አልነግረውም። አለመዋሸትም አለመንገርም ይችላል። ማንም ሰው ምንም ስለጠየቀኝ የማይመለከተው መረጃ ስለ ሕይወቴ አልነግረውም። ለምን ነግረዋለሁ? አሁን ወደ ጋብቻ ሲመጣ ሚስቴ ናት፣ ልጄ ነው፣ መንገር አለብኝ፣ መዋሸትም የለብኝ። ስለዚህ አለመግለጽም ከትዳር አጋር ከባል ከሚስት ነገሮችን መሰወርም ያልሆነ መረጃ መስጠትም ልክ አይደለም። አንቺን ለመጠበቅ ነው፣ ሌላውን ለመጠበቅ ብሎ ይዋሻል። ውሸቱ ይልቅ ሌላ ችግር ሊያመጣ ይችላል። ይሄ ሌላውን መጠበቅ አይደለም። ስንዋሽ ሌላውን እየጠበቅን ሳይሆን እውነተኛውን ነገር ከትዳር አጋር መደበቅ ነው አጀንዳችን። የትዳር አጋራችን እንዳያውቅ ማድረጋችን ነው። ይህን ደግሞ ማድረጋችን የትዳር አጋራችን እንደሌለ ማሰብ ነው። አግባብ አይደለም። እውነተኝነትን መለማመድ ካሰብን ይህንን ነገር መቀበል መቻል አለብን። የሚገርማችሁ ዛሬ አንዳንዱ አልተናገረውም፣ ዛሬ አላወጣውም፣ ቆይቶ ግን ያወጣዋል። ቆይቶ በሚያወጣበት ጊዜ የትዳር አጋሩ ለምን ደበከኝ ብቻ አይደለም፣ ለምን አልነገርከኝም ብቻ አይደለም፣ ለምን እስከ ዛሬ አልነገርከኝም ነው። ጊዜም ርዕስ ይሆናል ማለት ነው። መደበቁ አንድ ነው፣ ለምን ደበከኝ ነው። ሁለተኛ ዛሬ ለምን ትነግረኛለህ፣ እስከ ዛሬ ለምን ሳትነግረኝ ቆየ፣ ሳትነግሪኝ ለምን ቆየሽ የሚለው ጋብቻውን ሲያበላሽና ችግሩ ሲጥለው ትመለከታላችሁ ማለት ነው። ስለዚህ ዛሬ በሚነገርበት ጊዜ የከፋ ጥል ይሆናል ማለት ነው። ለምን አልተነገረኝም እስከ ዛሬና ለምን ተዋሸሁኝ የሚለው ነገር የባሰ ግንኙነት ችግር ያመጣል ማለት ነው። እኔ እውነቱን ልንገራችሁ፣ በማንኛውም ግንኙነት በጋብቻ ብቻ አይደለም፣ በማንኛውም ግንኙነት ሰው የሚያውቀውንና የሚሰማውን እንደየግንኙነት አይነቱ መናገሩ ግንኙነቱን ቢያጠብቀው ቢያሳድገው እንጂ አይጎዳውም፣ አያጠፋውም። በየትኛውም ግንኙነት ለግንኙነቱ የሚመጥን ግልጽነት ያስፈልጋል፣ እውነተኝነትም ያስፈልጋል። በተለይ በጋብቻ በዚህ ደረጃ ያስፈልጋል ማለት ነው። ጥሩ በሚመስል ግንኙነት ነገር ግን ጥሩ ባልሆነ ግንኙነት ያሉ ሰዎች በጣም ብዙ ናቸው። ጥሩ ይመስላል ግን ጥሩ አይደለም። ከሚመስል ቢሆን አይሻልም? እንዲሆን ደግሞ የሚያደርገው እውነተኝነት ነው ማለት ነው። ስለዚህ ሌላውን ለመጠበቅ ብዬ ነው ብለው የሚዋሹ ሰዎች ውሸታችሁ አይሰራም፣ በውሸት ሰው አይጠበቅም የሚለው መልእክቴ ነው። ስለዚህ ለግንኙነቱ የሚጠቅመው እውነተኛ በመሆን ሁሉን ነገር መግለጽ እንጂ ዋሽተሃል፣ ዋሽተሻል የሚባለውን ነገር ራሳችን ላይ እንዲቀመጥ ለሌላኛው ሰው እድል መስጠትም አይደለም። እንደዚህ ከሆነ የግንኙነቱ ዕጣ ፈንታ የነገው ህይወት እንዲበላሽ ያደርገዋል። ሁለተኛ ሰዎች ደግሞ የሚዋሹበት በጋብቻ መካከል ባል ሚስቱን፣ ሚስት ባልን የሚዋሹበት ምክንያት ምንድን ነው ሲባል የመጀመሪያው አይ እሷን ለመጠበቅ ነው፣ እሱን ለመጠበቅ ነው ግልጽ ያልሆንኩት ይላሉ። ሁለተኛው ደግሞ ግጭትን
ወይም ጥልን ለማስቀረት ብዬ ነው። በቃ ይሄን ነገር ብነግራት ግጭት ይፈጠራል፣ ይሄን ነገር ባሳውቀው ግጭት ይፈጠራል ብለው ግጭትን ለማስቀረት ነው። የሚገርማችሁ ግን እንዲያው ብዙዎች ይሄንን አስበው ቢዋሹም ግጭት አይቀርላቸው፣ ያዘገዩት ይሆናል እንጂ አይቀርም። በእርግጠኝነት ነው የምነግራችሁ። በብዙ ሰዎች ህይወት ይህን ነገር ተመልክቼዋለሁ። እነዚህ ነገሮች ሳነሳላችሁ ፕሪንሲፕሎችን ነው፣ ሀሳቦችን ወደ እናንተ ማመጣው። ብዙ ጊዜ አይታችሁ ከሆነ በምክር አገልግሎት ያገኟቸው የሰዎችን ኬዝ ብዙ ነገር ላይ አላስገባውም። ምክንያቱም ሰው ሀሳብና መረብ ያገኝ ይለወጣል ብዬ አስባለሁ። የሰው የግል ህይወትን ነገር በዚህ እንትን መዘግዘግ ቁም ነገርም የለው። ቢያስፈልግ ግን መናገር ይቻላል። ግጭት እንዳይፈጠር ተብለው አንቺን እንዳላጣ ተብለው ሲያጋቡ እንኳን ለምን ሳንጋባ አልነገርከኝም ሲባል አይ አንቺ እንዳላጣ ብዬ ነው፣ በል ዛሬ ታጣኛለህ ብላው ትተው ትሄዳለች። ያጣታ መታጣቱ አይቀርም። ነገሩን መረጃውን ሰጥቶ ለዛኛው ሰው እንዲወስድ ድል መስጠት እንጂ በመደበቅ የሌላን ሰው ህይወት አድቫንቴጅን ይዘን ለግል ደስታ መዋል አይገባንም ማለት ነው። አሁንም ግጭት ለማስቀረት ይላሉ። ግጭትን ለማስቀረት የሚዋሹ ሰዎች በእርግጠኝነት መግራችሁ በውሸቱ ላይ ሌላ ውሸት፣ በውሸቱ ላይ ሌላ ውሸት፣ እውነቱን ብልጭ ያለ ሲመስል ሲቀባቡት እንዳይታይ ይሄዳሉ ማለት ነው። ይሄ አካሄድ ጋብቻውን ለማፍረስ በቂ ምክንያት ይሆናል ማለት ነው። የቱ ነው ትክክል? የትኛውን ትክክል ትላላችሁ? ትክክለኛ የቱ ነው? እውነቱን ጉዳዩን አቅርቦ የተፈጠረውን ግጭት መፍታት ይሻላል ወይንስ ግጭት እንዳይፈጠር ተብሎ በመዋሸት ችግርን ደብቆ ጉዳይን ደብቆ ለጋብቻው ለነገ ትልቅ ችግር ውስጥ እንዲወድቅ ምክንያት መሆን ይሻላል? እኔ እውነትን ከተነጋገርን በኋላ ግጭት ይፈጠራ። ግጭት ምንም እኮ አይደለም። እንዴት ነው ማነጋጨው? መደበቁ መሰወሩ ይበልጥ ጥፋተኝነትን ያመጣል። እዚህ ጋር ያን ነገር ላንሳላችሁ። ከፍርሃት ተነስቶ የሚመረጥ መንገድ የባሰ ችግር ቢያመጣ እንጂ መፍትሄ ያመጣ። ከፍርሃት በመነሳት መንገድ አይመረጥም። ሰው ፈርቶ ሊሸቅጥ የማይገባ ነገር ሊያደርግ ይችላል። ፍርሃት ለምንም ነገር መነሻ መሆን የለበትም። እነዚህ ሰዎች አሁን ግጭትን ፈርቼ ነው የሚሉት። ምንድን ያስፈራው? እውነትን መናገር ነው። ከዛ ግጭት ይመጣል። ግጭትን ደግሞ መፍታት ነው። ምክንያቱም ግጭት እንዳይፈጠር ተብሎ ሲደበቅ እውነቱ የታወቀ ቀን ከባድ ችግር ነው የሚፈጠረው። በጣም ከባድ ችግር ነው የሚፈጠረው። ለምሳሌ አንድ ባል በባል ምሳሌ ውስጥ አንድ ባል ስራ ይሰራ ነበር፣ ስራ አቁሟል እንበል። ወይ በራሱ ጥፋት እንዲህ ተባሯል፣ ወይ ተቀንሷል፣ ወይ ብቻ በሆነ ምክንያት ይሰራ የነበረ ሰው ቢወጣ ስራ እየሰራ እንዳልሆነ መናገሩ ችግር የሚያመጣበት ከሆነ ቤቱ ላይ ይህን ነገር ይደብቀዋል ማለት ነው። ከደበቀው ያው እየሰራ ነው ተብሎ ስለሚታሰብ ለቤቱ የሚያስፈልገው ነገር ማቅረብ አለበት። እየሰራ ደሞዝ እያገኘ ስላልሆነ እየተበደረ ሊያመጣ ነው። ግን ዞሮ ዞሮ ከስንት የተበድሮ ይኖራል። የሆነ ጊዜ መክፈል ገንዘብ ማምጣት ሊያቅተው ይችላል። ያኔ ቤቱ ችግር ውስጥ ይወድቃል። ምንድን ነው ምን ተፈጠረ ሲባል እንዲያውም እሱ ዋጋ እየከፈለ ለቤቱ የሚያስፈልገውን ነገር እያቀረበ ሊመስል ይችላል። እኔ እኮ ከስራ ተባረሬ እየተበደርኩ ነው ማኖራችሁ ምናምን ሊል ይችላል። ማን ደብቃለው? ቤተሰቡ እንዲራራለትም እንዲያግዘው የወጣ ቀን መነገር አለበት። መጨረሻ ላይ እንግዲህ ከስራ መውጣቱ ሲታወቅ አንደኛ የወጣበት ምክንያት ምንድን ነው? ጋብቻ ላይ የሚያመጣው ክፍተት ካለ እንግዲህ እሱ አንድ ጉዳይ ይሆናል ማለት ነው። በሁለተኛ ደረጃ እስከ ዛሬ ድረስ አለመናገሩ፣ ባለመናገሩ ደግሞ የገባበት የዕዳ ውስብስብ ነገር ህይወቱን በጣም ጥያቄ ውስጥ ይከተዋል ማለት ነው። እንዳይጋጭ ነበር የተነገሩ፣ ዛሬ ግን የማያባራ ግጭት ውስጥ እንዲገባ ያደርገዋል። ያው ከቤተሰብ ችግር ጋር ይመጣበታል ማለት ነው። ስለዚህ ይሄ ነገር እንዳይመጣ መዋሸቱ ግድ ነው ብለው የሚያስቡት ሀሳብ ልክ አይደለም። ውሸት ጥሩ አይደለም። አንዳንዱ መዋሸቱ ሳያንስ መዋሸቱ ሲታወቅበት ሌላውን የሚጎዳ ንግግርና ተግባር ውስጥ ይገባል ማለት ነው። አንድ ነገር እዚህ ጋር ላንሳና ላጠቃልል ሀሳቤ። ለውሸት ትክክለኛው ምላሽ ይቅርታ ብቻ ነው፣ ምክንያት አይደለም። ውሸት እስከሆነ ጊዜ ድረስ በይቅርታ ይጠፋል እንጂ
ውሸትን ልክ የሚያደርግ ምክንያት የለም። ምክንያቱም እንዲያውም የዛን ሰው ግትርነትና አላስተዋይነት ሊያሳይበት ይችላል ማለት ነው። ስለዚህ የእውነተኝነት ችግር ነው። የእውነተኝነት ችግር ነገሮችን መደበቅ ወይም ደግሞ መዋሸት ነው። ለምን ይዋሻል? ሌላውን ልጠብቅ ወይም ግጭት እንዳይመጣ ብዬ ይባላል። እስቲ በሚቀጥለው ደግሞ ቪዲዮ ከዚሁ ተነስቼ ወደ እውነተኝነት፣ የእውነተኝነት ትርፍና እውነተኝነትን በተመለከተ አንዳንድ ሀሳቦች እሰጣችኋለሁ። ለዛሬ ስላዳመጣችሁ እጅግ አድርጌ አመሰግናለሁ።